እንደፈለጉ ለመሆን አይደለም። እሱ ጋም ያለ ሰው ይፍረድ፣ ጋም ያለ ሰው ይፍረድ። በትዕግስት እያዳመጡ የኔ ወዳጅነት እየሰማው ማንንም ሰው እኔ ከማንም ጋር ይሁን እኔ ወዳጅነቴ ክርስቶስን የሚበጅ እንዲሆን ነው የምፈልገው። ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይጋር ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ አየለም የኔ ብቻ ካልሆነ ማለት አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃሃ እያሉ አላለፉም? ምክንያቱም እኛ አክቴ ማድረግ ዓላማ የለንም። ወንጌልን የሚያስበክ ማን ነው? ይሄ ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሰዋለን ፓስተር። እኔ እኮ ሲምፕል አድርገው ይመልሱ። ይሄው 30 ደቂቃው ነው ክርስቶስ ያወሩ። እናዳምጠኝ ፓስተር እንዴ እኔ የፈለኩት ነገር ብቻ ይነገርልኝማ ማለት እኮ የለብህም። አሁን ስለ ቤተክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ቦታ ምንድነው ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዚቲቭ ሆኖ ይሰማናል እያለን ነው። አሁን ደግሞ ፖዚቲቭነትን ትተህ ደግሞ ዝም ብለህ ኖ ካልሰማሁ ነው ማለት የለብህም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት እኔ ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርሱ ያለ ቅዱሱ ስዕል ሲለኝ እኔ የተማርኩበትና የተረዳውበት ለኔ በራሴው ልክ ካንተ ጋር ግን ላይቭ ባንገባ ልትረዳው በምትችለው ልክ ላስረዳ እችላለሁ። ታች ላይ ግን ብዙ አይነት መረዳት ያላቸው ሰዎች ስላሉ ቤተክርስቲያንን በአግባቡ ማስረዳትና መረዳት የሚችሉ ዲያቆናት ወይም ደግሞ መምህራኖች እነሱ መጥተው ያስረዱ። እዚህ ጉዳይ ላይ አላወራም ነው። ለምን ቢባል እኔ አዲስ ክርስቲያን ነኝ። ኦርቶዶክስ ኮንኩኝ ዓመት ከምናምኔ ነው። እንደ አዋቂ ሳይሆን እንደ ጎበዝ ተማሪ ነው የማዳምጠው፣ እንደ ጎበዝ ተማሪ ነው ላወራ የምችለው የሚል ሐሳብ ነው። ስለ ቅዱሳን ስዕላት ነው ጥያቄ ያለበትና ያም ቅዱስ ስዕል ለምን የእናታችን የቅድስት ድንግል ማርያም ቅዱሱ ስዕል ተለያየ? በየቦታው የተለያየ አይነት ቅዱስ ስዕል ነው ያለው ነው የሶፊ ጥያቄ። ያ ነው ወንድማችን ዲያቆን ፈለገ አትናቴዎስ። እሺ ተሙይ በጣም ነው የማመሰግነው። ተሙይ በጣም ትልቅ ንግግር ነው የተናገርከው ለዚህች ቅድስት ቤተክርስቲያን ገና በመንፈስ የተወለድክ ወንድማችን። ስለዚህ እንደ ቤተክርስቲያን ልጅነት ሁሉን ነገር አውቃለሁ አላልክም። የሆኑ ሐሳቦች ሲኖሩ ቤተክርስቲያን መምህራኖች ስላሉ እነሱ ይናገሩ ማለት እጅግ በጣም አሪፍ ነው፣ ሊበረታታ የሚገባ ሐሳብ ነው። ወንድማችን ፓስተር ሶፊ ምንድን ነበረ ከስዕላት ጋር ተያይዞ ጥያቄ ይለያያሉ ብቻ ነው ጥያቄው ወይስ ወንድማችን ፓስተር ሶፊ ሌሎች ጥያቄዎች ምን አሉ? በትሽል ፎቶውን ተተኸው አውልቀው ጥያቄዎችን ብቻ ብትጠይቀን በጣም ደስ ይለናል። ካልሆነ ምንድነው ከስዕላት ጋር ተያይዞ ጥያቄ ፓስተር? አመሰግናለሁ ስለተሰጠኝ እድል እጅግ በጣም ሶፊ ፈለጊዬ ከወጣኝ ግን ተመልሼ እገባለሁ። እሺ 1 ደቂቃ ነው የቀረኝ። እንደገና ከፍቼ እገባለሁ። ከወጣሁ ቀጥሉ። ይቅርታ። እሺ ተሙዬ በመጀመሪያ በጣም ደስ ብሎኛል ስላገኘው ይሄን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል። ወንድማችን ደምረው ነው ነገሩን ያመጣው። ቅድስት ድንግል ማርያም ፍጥረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉን ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም፣ ፎቶዋ አይደለም፣ በምሳሌ ነው። መጽሐፍ ቅዱሱን በስዕል ያሳየን፣ ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ ደምረው እያስረዳኝ ነበር። እኔ ደምረውን አልተቀበልኩም ስላልጣመኝ፣ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው እውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ። ምክንያቱም ገና ትኩስ ልጆች ናቸው ስላልክ ቅድም፣ አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ። ከዛ ሲቀጥል ደግሞ የደምረው የያዘውን ቅዱሳን ስዕል አየውና ተመስገን እስቲ አንተን የሚያሳየኝ ስለው
የተመስገን ይለያል ደምረው ከያዘው። ስለዚህ ስንት ማርያም ነው ያለችው? ስንት አይነት ስዕል ነው ጥያቄ። ሁለቱን እንደ ጥያቄ ላንሳ። ከዛ አንድ አባት ደወሉልኝና እዚሁ ላይ ብላይ ያለው ተመስገን የያዘው የመቅደላዊት ማርያምን ነው፣ የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ። እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ። ደምረው ከተናገረው እንጀምር። የደወሉልህ ሰው ምን አይነት ማስረጃ ሰጡ? እንደዛ ለማለታቸው ምን አይነት ማስረጃ ሰጡ? ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም። ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ። እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን አይተኸዋል? ተመስገን ያሳየንን አይተኸዋል? አይ አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተ ክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሀሳብ ስለሆነ እሱን አንስተን እናወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር። ተሙም ከቻልክ ደሜም ከቻልክ እስክሪናችሁ ላይ አሳዩ። ፓስተር እና እዚህ ውስጥ ላሉ ሰዎች አሳዩአቸው። እሺ መልካም። በቃ ከዚህ ላይ ተነሳና ወንድማችን ፓስተር ሶፊ ምንድነው የነሳው ጥያቄ? ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሀሳብ ነው። እና ያው የቅዱሳት ስዕላቶች ትምህርት አይ ቲንክ ፓስተር ሶፊ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር። ይኸውልህ አሁን በቃ ይሄን ችግሩ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ። አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለግኩት ፓስተር። እኔ እኮ ለማለት የፈለግኩት ጥያቄ አድርገህ ለምሳሌ አንስተኸዋል። እዚህ ጋር ያለው ስዕል ሌላ ነው፣ እዛ ጋር ያለው ስዕል ሌላ ነው የሚልም ሀሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር። የቤተክርስቲያናችን የቅዱሳት ስዕላቶች ጉዳይ እንደው መጽሐፍ ቅዱሳዊ ከሆነ ሀሳብ ጋር ተያይዞ ያለውን አሰብሮ የተወሰነ ነገር ለማየት እንሞክራለን። እዚህ እንዳይቆራረጥ የምትችሉ ሁላችሁም በደም ኮፒ አድርጉ። ከዛ በፊት ግን ተመሳሳይ አሁን ፓስተር ሶፊ ያነሳውን ሀሳብ አንስቼ ላሳያችሁ። ወደ ትምህርቱ ገባለሁ። እሺ ፓስተር፣ ከዛ በፊት ግን እዚህ እጄ ላይ 66ቱ መጽሐፍ ቅዱስ አለ። እዚህ ላይ ምን ስላለ ፓስተር? እንጃ እኔ ጋር ኔትወርክ ብዙ አይደለም። እስቲ ኔትወርክን አስተካክለውና ይኸው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተር። እኔ ጠየቅኩትን መጀመሪያ ከዛ ልመልስ ነው የገባሁት። ችግር የለው እኔ ልመልስ ነው የገባሁት። አሁን የጠየቅኩህ አንተን መጽሐፍ ቅዱስ ማስረጃ ምናምን አይደለም። ያየኸው ምንድን ነው? እዚህ ላይ ያየኸው የምን ስዕል ነው? ጥያቄ አንደኛ ጥያቄ ተሰርቶብኛል። ለምን እኔ ጠየቅኩትና እርሶ እየመለሱ ያሉት ይለያያል። ልመልስ ነው እኔ አሁን እኔ እየመለስኩ አይደለም እኮ ፓስተር፣ መልስ ልመልስ ነው። ቅዱስ ስዕላቶች ምንድናቸው? በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? ልመልስ ነው። አይደለም ስተዋል። እርሶ መንገዱን እየሳቱ ነው። ያነሳ ነው ስለ ቅድስት ድንግል ማርያም ነው። ስለ ስዕላት አላነሳንም። ያነሳ ነው አሁን ስለ ቅድስት ድንግል ማርያም ሁለቱ ስዕል ቅዱሳን ስዕል ነው እናወራለን። ስለ ድንግል ማርያም ሁለቱ ስዕል ይለያያል የሚል ሀሳብ አንስቶ ነበር አይደለ? ተሙ ደሜም የያዟቸው ስዕላቶች ይለያያሉ የሚል ሀሳብ አንስተው ነበረ እሱ ፓስተር። ስለዚህ አንድ ጊዜ ያንን እናጥራ። ሁለት እግር አለን ተብሎ ለዛፍ አይወጣም። በመጀመሪያ ያንን ሀሳብ እናጥረው። ችግር የለም እናወራለን። ስለ ማርያም በደንብ እኔ ያልገባኝ እርሶ የሚመልሱት አይደለም። እኔ ያልገባኝ ደምረው ምን አለ? በቀጥታ ይመልሱልኝ። እርሶ ደምረው ምንድን ነው ያለው? ይሄ የቅድስት ድንግል ማርያም ምስል ፎቶዋ አይደለም፣ በመጽሐፍ ቅዱስ ዶክተር ሉቃስ የሳለው ነውና ኤግዛክትሊ የእሷ ፎቶ አይደለም፣ የእሷ ፎቶ ነው ብለንም አንቀበልም እኛ ኦርቶዶክሳውያን አለ ደምረው። ይህንን መጀመሪያ እርሶ ያረጋግጡ። ስለዛ እኮ ልነግሮት
እሺ ፓስተር፣ ስለዛ ሀሳብ እኔ እኮ ላስረዶት ነው ለነገሮት ነው። ከዛ በፊት ግን አሁን እርስዎን የጠየቅኩት ጥያቄ ምንም ትምህርታዊ የሆነ ሀሳብ እኮ አይደለም። ያዩትን ለምሳሌ እዚህ ጋር እኔ ይታዩታለሁ ፓስተር፣ ስክሪኑ ላይ ይታዩታለሁ። አዎ አዩታለሁ። በጣም ጥሩ። እዚህ ጋር የምን ስዕል ይታዩታል? አሁን የታዩትን ብቻ ነው የጠየቅኩት ፓስተር። ይሄ አላየሁኝም። እሺ እዚህ ጋርም 66 የፕሮቴስታንት መጽሐፍ ቅዱስ አለ ፓስተር። የቀድሞ አልታዩትም። እሺ እዚህ ጋር አሁን የምን ስዕል ይታዩታል ፓስተር? እኔ አላይም። ጥያቄን እስኪመልሱልኝ ድረስ አላይም። ማየት አይችሉም ፓስተር? እርሶ መጀመሪያ አልሰሙኝማ። እርሶ ሳይሰሙኝ እኔ እንዴት ልይ? እርሶ ስሙኝና ስለ ስዕል አድኖ ስለ ማርያም ነው ያነሳ ነው። ለምንድን ነው መጽሐፍ ቅዱስ አንስተው እርሶ መስቀል የሚጠይቁኝ? አሁን እኮ ቆይ አይደለም እኔ አይተውታል መስቀል። ፕሊስ ሁላችሁ ማጨብጨው። አያችሁ አይተውታል። በጣም ደስ ይላል። ስለ መስቀል ብለው አይደለም። አሁን እኛ ስለ መስቀል እያወራን አይደለም። ይኸውልህ እዚህ ጋር ያለው የመስቀል ስዕል ነው። ትክክል ነው። እርሶ ለምን ያሳዩኛል? እንደዚህ ጋር ያለው የፈለኩት ስለ ቅድስት ድንግል ማርያም ሌላ ነገር ላወራ አይደለም። ምስል ነው አሰሪ እርሶ ስለዛ ላወራሉት። እርሶ እኮ አልሰሙኝም። ምን ይቅርታ ፓስተር ይቅርታ። እርሶ እየመለሱኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን፣ ግን ከመጀመራችን በፊት እሱት ነገር አለ። ይህንን እኔ ሚዩት አደርግሎታለሁ። ይህንን ሚዩት አደርግሎታለሁ። ደምረው ፎቶ አይደለም የማርያም ፎቶ አይደለም ብሏል። እርሶ የማርያም ፎቶ ነው ብለው ያምናሉ ወይ? መጀመሪያ ይሄ ትኩስ ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔ እንድቀበለው አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። የሚዩት አድርጌያለሁ። ሰማሁታለሁ አባታችን እሺ እናታችን ይቅርታ። ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሀሳብ በአጠቃላይ እኔ መልሱሎታለሁ። በመጀመሪያ ካነሷቸው አንዳንድ ሀሳቦች ልነሳ። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እኛ ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩት። ተመስገንን ማይክ ሚት አደርጋለሁ ብለዋል። አዲስ ሊሆኑ ይችላሉ፣ ዋጋ እኩል ይሆን። አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር እባክዎት ቆይ አንድ ጊዜ ማይኮትን ሚት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርስዎ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያለው ምንድን ነው? ወንድማችን ተሙን ያበረታታ ነው። ትልቁ ነገር ምንድን ነው? ያመኑትን መናገር። ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው፣ በትምህርት ቦታቸው፣ በስራ ገበታቸው የዚህች ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ስዕላት እኛ የምናምነው እንዲህ ነው ብለው መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስትጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ ለፍ ያለው። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ ስለ ስዕላት። የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁት ወንድሞች፣ ፓስተር ሶፊ ምን አይነት ሀሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው። ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው ሂስ የለም አለ። ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጭ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን
ቅድም እንዳለው አሁን አንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሀሳብ እስቲ እናወራ። ፓስተር እርስዎ በጣም ረዥም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ ቅዱስ የማርያምን ይጨርሱና የማርያምን ከጨረሱ በኋላ ወደ ቅዱሳት ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጨቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን መናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጠል። ፓስተር እሺ ቅዱሳት አሁን ስለመቤታችን ጥያቄን አይቀይሩት። እርሱ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኮ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም። የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ መሰለኝ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከስህተት ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው ከሚያነሷቸው ጥቅሶች ውስጥ መካከል አንዱ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ገልጣችሁ ስታነቡት ክፍሉ ሙሉ በሙሉ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የመጽሐፍ ቅዱሱ ክፍል እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እዚህ ክፍል ላይ አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። እኛም በእግዚአብሔር አንድነትና ሶስትነት የምናምን ክርስቲያኖች አምላካችን እግዚአብሔር ላይ ደብለን የምናመልከው አንድም ጣዖት የለም። ጣዖታትን እንጸየፋለን። ጣዖታትን ለመጸየፋችን መነሻ የሚሆነን የመጽሐፍ ቅዱስ ክፍልም ደግሞ ይህ ነው። ከስዕላት ጋር የሚገናኝ ሀሳብ የለውም። ብዙ ጊዜ ዘዳግም 4ም ይነሳል። ቅዱሳት ስዕላቶች በፍጹም መጽሐፍ ቅዱስ መሰረት የላቸውም ለማለት ፕሮቴስታንት ወንድሞቻችን ዘዳግም 4ንም ያነሳሉ። ቃሉ ተመሳሳይ ነው። በላይ በሰማይ ካለው በታች በምድርም ካለው በወንድም ይሁን በሴት አምሳል ከምድርም በታች ውኃ ውስጥ ካለው በሰማይም ካሉ ሰራዊቶች ሁሉ የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ሰዎች እግዚአብሔር አምላክን ከማምለክ ወጥተው አንዳች የሆነን ነገርን ወርሽፕ የሚያደርጉ ከሆነ ቆይ እስኪጨርስ ማዳመጥ አለበት። ይኸውልህ አሁን የማይረጋጉ ከሆነ መጨረሻ ላይ ነው መጠየቅ ያለበት። ፓስተር አሁን እርስዎ ተረጋግተው ያድምጡ እኮ አንድ ጊዜ እርስዎ ማይኮተ ሚዩት ያደረጉና ቀደም እንደተስማማ ነው እኛ ከጨረሰን በኋላ እዚህ ጉዳይ ላይ ይኸው ጥያቄ አለ። በመጀመሪያ ሁልጊዜም መነሻውን ነው ማውራት ያለብን። አንድን ሀሳብ መነሻውን እናወራና መጽሐፍ ቅዱሳዊ የሆነ መሰረት እንዳለው እንተማመንና ከዛ በኋላ ወደ ሌሎች ደግሞ ሀሳቦች ደግሞ ገብተን ደግሞ በደንብ እናወራለን። ለምሳሌ ይሄ ፎቶ ይሄ ለምን እንዳልሆነ የኔን ጥያቄ ለምን አይመልሱም? እሱ ዘለው ሄዱ እኮ ፓስተር
ፓስተር እባክዎ እርሶ ብቻ ይረጋጉ። መቼ ነው የሚመጡት? እርሶ መቼ ነው የሚመጡት? አሁን የተወሰነ አሁን እኮ ይኸውልዎት የእርሶ አለመረጋጋት እንጂ እስካሁን እኮ በጣም ብዙ እንደው ትንንሽ የሆኑ መጽሐፍ ቅዱስ ሀሳቦችን አንስተን አውርተን ጨርሰን ነበረ። ሲጀመር እኛ ብዙ ምንፈጀው ነገር የለም። ቤተ ክርስቲያን በስንዱ እመቤት ነች። ለእያንዳንዱ ጥያቄ ምላሽ የሚሆኑ ሀሳቦችን ለልጆቿ ታስተምራለች። ስለዚህ ያለውን ነው እኛም ሼር የምናደርገው። ስለዚህ የተወሰነ ሰዓት ያዳምጡን። ስለ ቅዱሳት ስዕላቶች ያለውን የቤተክርስቲያን አስተምሮ የተወሰነ ይመልሱ። እርሶ እኮ ያድምጡኛ ፓስተር ችግር የለውም። ይሄ እኮ ግዴታችን እኮ ነው። እኛ እኮ ክርስቲያኖች ነን እኮ። እኛ እኮ የሆነ የመጽሐፍ ቅዱስ ሀሳብ ሲነሳ እኮ ዝም ብለን የምንሮጥ ሰዎች አይደል፣ ክርስቲያኖች ነን። እንመልሳለን፣ ግን እርሶ ይረጋጉ። እርሶ ካልተረጋጉ እኛ ልንመልስ አንችልም። ሐኪም ቤት የሄደ በሽተኛ ተረጋግቶ ሐኪሙ የሚሰጠው መድኃኒት ማይቀበል ከሆነ የሚቀበዘበዝ ከሆነ ሊድን አይችልም። ስለዚህ እርሶ እንደ በሽተኛ ቁጭ በሉና እንደዛ ሊሉኝ አይችሉም። እኔ አይደለም እኔ ምሳሌ ነው ምሳሌ ነው ምሳሌ ነው እኔ ያልኩት ምሳሌ ነው። ፐርሰናል አታክ ያደርጉታል። ጥያቄ እኮ ጠይቄው እርሶ በሽተኛ ነው እያሉኝ ነው እያሉኝ ነው እያሉኝ ነው። ሰነ ደቂቃ ጸጥ ብሎ ይረጋጉ። ታኙ ስሎት ይተኙ። እሺ ጀርቦትን ስሎት ጀርቦትን ይስጡኝ። መጽሐፍ ቅዱስን አንስቼ ሰነግሮት ያድምጡኝ። ከዛ በኋላ ጥያቄ ይጠይቁኛል እርሱ። እሺ እስኪጨርስ 2 ደቂቃ ይስጡ። በቃ 2 ደቂቃ ብቻ ያዙ። እሺ ሰጥቶታል። ግን እርሶ ጥያቄን ተረድተውታል፣ አግኝተውታል። እስኪጨርስ ቆይ። አሁን እኮ በቃ እንደ በሽተኛ ሆኗልን እኮ ፓስተር። አሁን እርሶ እንደ በሽተኛ ጸጥ ይበሉ። ማይኮስን ጥያቄን ግን ተረድተውታል። እኔ ምን እንደጠየቅኩት ቆይ በኋላ ላይ አሁን እኮ በኋላ ላይ እኮ ያነሱታል እኮ ሪፍሌክት ያደርጋሉ። ፓስተር እኔ ትሄድቦታለሁ አለው እኮ። ግን ምንድን ነው የጠየቅኩት? እኔ ጥያቄ ገብቶታል? ምንድን ነው የጠየቅኩት? ገብቶኛል። አሁን የጀመርነውን ነገር እርሶስ ገብቶታል? የጀመርኩት ስለምንድን ነው? እሺ ገብቶታል? ጥያቄ እንድገሙልኝ እርሶ እኔ የጠየቅኩትን። በጣም ጥሩ። የቅድስት ድንግል ማርያም ስዕል ፎቶግራፍ ነው ወይንስ ስዕል ነው ብሎ ነው የጠየቁት። ይሄን ጥያቄ ነው በመጀመሪያ የምመልሰው። ሌላ ጥያቄ አልተቀበልኩኝም። አሁን በመጀመሪያ ይሄን ጥያቄ እየመለስኩኝ ነው። እርሶም ደግሞ ይሄ ጥያቄ እንደጠየቁ አንድ ብለው አምነዋል። ስለዚህ ጥያቄውን ልጨርስ፣ ከዛ በኋላ ሌላውን ጥያቄ ይቀጥላል። 2 ግራ ነው ወደዛ አይወጣ። ጥያቄን ረስተውት ሄደዋል መሰለኝ። ትንሽ ረስተውት ሄደዋል። አይ ያው አንድ ብለዋል እኮ እርሶ ፓስተር። ጥያቄውን እየመለስኩ ነው። ስለዚህ አዳምጡ እሺ። ፓስተር ይረጋጉ፣ ግድ የለም አይኮትም ይታደርጉ። እኛ አንድ ይቅርታ፣ አሁን ዲያቆን ፈለገ ሲናገሩ አንተ ማዳመጥ ነው ያለብህ። እንኳን ዲያቆን ፈለገ እኛን እንኳን የምንናገሩን አዳምጣላ። ስለዚህ ይናገሩ፣ ሀሳባቸውን ይጨርሱ። ከፈለግህ አንተ መጻፍ ካለብህ ጻፍ፣ አለቀ። እኛ እዚህ ጋር እየሰማን ብዙ ሰው እየተሰማ ነው። ስለዚህ ይጨርሱ። ከዛ በኋላ ያለውን አሁን እሳቸው እያደረጉ ያሉት አውድ ጠብቀው ነው የሚነግሩ። የሆነ ቡጭቅ አድርገው የሚነግሩ። በመሰረቱ ለአንተ ብቻ አይደለም፣ እዚህ ውስጥ ላሉ ኦርቶዶክሳውያን እኔ ጋም ተመስገን ጋም አንተ ጋም ዲያቆን ፈለገ ጋም ኦርቶዶክሳውያን አሉ። ለእነርሱ ጭምር ነው አሁን የሚናገሩትን ትምህርት የሚናገሩት ለእነርሱ ጭምር ነው። ከአንተ የሚጠበቀው ደቂቃ ስጣቸው። ከዛ በኋላ ጻፍ። ጥያቄ የፈጠረብን ትጠይቃለህ። ፔሬድ። እሺ አንተ ለምንድን ነው ሳይድ የምትይዘው? ለሳቸው አሁን ደግሞ ሌላ ርዕስ ያነሳሉ። እንግዲህ ፓስተር አሁን ይኸውልዎት ይረጋጉ። አሁን ይኸውልዎት ይረጋጉ። ሁላችሁም እኔ ጋር ያላችሁ ቆይ ፓስተር አሁን ይታው እንደዚህ። አሁን እርሶ ትልቅ ሰው ኖት። ይሄ ትንንሽ ልጆች እንደሚታወቁ ለምን ሳይድ ይይዛል ታዲያ? አሁን ስለ መጽሐፍ ቅዱስ እናወራ አይደል? በቃ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት። እንቀጥል። እሺ እኔ ጋር ያላችሁ ልጆች ወንድሞች ሁላችሁ ይቅርታ ማድረግ አለማድረግ አይደለም፣ ሀሳብ ነው የሰጠው። ለምን እርሶ ወይ ዲያቆን እርሶ ተጨንቀው እስከተናገሩ ድረስ የሚያዳምጠው ህዝብ አለ። እነዛን ህዝብ ማክበር አለበት። ለምንድነው ሳይድ ያዝከው ካሉኝ እኔ በእምነት የሚመስሉኝ ወንድሜ ናቸው። ስለዚህ ሳይድ አለመያዝ አልችልም።
ከአንተ ጋር አይደለም ቅዱስ ቁርባን የምካፈለው ከእሳቸው ጋር ነው። ሄረድ መልካም። አሁን ረዥም እድሜ እና ጤና ይስጥልን ወንድሞች። ለዲያቆን እድሉን ትሰጠዋለህ አትሰጠውም? ሶፊ አይ ይሰጡኛል። እኔ ላይ ለምን የተነሳችሁት እናንተ? አይ ተነስተን እኮ አይደለም በመጽሐፉ የማስረጃ መልስ ለመስጠት እየሞከርን ነው። እኔ ቁጭ ብያለሁ። ተረጋጋ በቃ ፓስተር። እሺ ይቀጥሉ። እኔ ጋር ያላችሁት ወንድሞች ሁላችሁም ፓስተር ሶፊ ቤት ገቡና ወደ መልሴ ይሂዱ። ታካሚኖት ይረጋጉ ያላችሁ ጻፉላቸው፣ እንዲያስታውሱት። ታካሚኖት ይረጋጉ፣ እርሶ ታካሚኖት ይረጋጉ እያሉ ጻፉላቸው። እኛ እስከዛ መጽሐፉ ሲያሰቦችን እያነሳን እናወራ። ፓስተር እስከዛ ማይካቸው ተረጋጉ፣ በመጽሐፉ ማስረጃ ያለውን ነገር እናወራለን። መጽሐፍ ቅዱስን አምጥተው የተነሱበትን ልንገሩት። የመጽሐፍ ቅዱስ ላይ የተለያየ አይነት መስቀል ምስል አለ። የመስቀሉ ስዕል የተለያየ ስለሆነ ዲዛይኑ መስቀል አይደለም ማለት አይደለም፣ ዲዛይኑን የተለያየው ብለው እንደውም መለሱ እኮ። ስለዚህ የቅድስት ድንግል ማርያምም ቅዱሳን ስዕላት የተለያየ አላበቀውም። ቆይ አላበቀውም። አሁን ምን አለ መሰሉት ፓስተር ስሞት ማነው? አሁን ፓስተር ሶፎን ከዛ ያባቱ ስም 11 ከ25 ነው ማለት 11 ከ25 ነው። አሁን 5 ሰዓት ከ25 ነው። እስከ ስንት ደቂቃ ልስጦት? 20 ደቂቃ ይበቃዋል። ቀጥል ፈለገ። 20 ደቂቃ በቃ 15 ደቂቃ ይበቃኛል። ቀንስልሽ እንደ 15 ደቂቃ ምንድን ነው? 15 ደቂቃ ነው እንደ መልስ የሚፈልገው? እሺ በቃ 4 ደቂቃ አድርጎ ለመመለስ እኮ ነው። አይ ከ25 ደቂቃ ይበቃቸዋል። ከአሁን በኋላ እዚህ እኔ ጋር መታችሁ ታካሚ ኖት የምትሉ ሰዎች ብሎክ ነው የምትደረጉ። እና እንዳለ ታካሚ ኖት ይረጋጉ ይላሉ። እንደ ማን ነው የሚያክመኝ? የት ነው የታመምኩት? የክርስቶስ ቃል ያክሞታል። ቤተክርስቲያን የፈውስ ቦታ ነች። ፓስተር አንተ ልበልና በቃ ቤተክርስቲያን ሐኪም ቤት ነች። የክርስቶስ ቃል ያክማል። ለዛ ታካሚኖት ይረጋጉ እያሉ የጻፉት ለዛ ነው። እንቀጥልኛ። ኦኬ 5 ደቂቃ ሰጥቼዋለሁ። አሁን 5 ሰዓት ከ27 ጥያቄ እሺ ከ35 ላይ አቆማለሁ። የመጀመሪያው የፓስተር ጥያቄ ምንድን ነው? የማርያም ስዕል ፎቶ ነው ወይንስ ስዕል ነው? አንድ ብለዋል። እሱን ጥያቄ እቺን አንድ የምትለውን ጥያቄ እንመልሳለን። ስንጀምር ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ የምንመልሰው። ቅድም ሳነሳላችሁ ነበረ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች በደንብ አዳምጡኝ። ቅዱሳት ስዕላት በተለምዶ ፕሮቴስታንት የሆኑት ወንድሞቻችን ብዙ ጊዜ ከጌታ ቃል ጋር የታረቁ ስላልሆኑ እንዲሁ በጭፍን በቃ መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው ጥቅሶች ለጣዖታት የተቀመጡ ናቸው። ለምሳሌ ያክል ዘዳግምን አነሳን። ከዛ ደግሞ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ክፍል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። አሁን ይሄ ሀሳብ የተቀመጠው ስለ ጣዖታት እንጂ ስለ ቅዱሳት ስዕላቶች አይደለም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ኦፍኮርስ መጽሐፍ ቅዱሴ ናቸው። እንዴት እኛ ዝም ብለን ክርስቲያን የሆኑ ሰዎች እንደ ፓርላማ ጨብጭበን አጽድቀነው ነው ወይ? አይደለም፣ አይደለም። የእግዚአብሔር ቃል ይናገራል። እዚሁ ዘጸአት ምዕራፍ 20 ላይ ጣዖታትን ሰዎች እንዲጸየፉ እግዚአብሔር አምላክ ካዘዘ በኋላ 5 ምዕራፍ ወደፊት ሙቭ ስታደርጉ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ አያችሁ። ስለዚህ ቅዱሳት ለሆኑ ነገሮች እና እርኩስ ለሆኑ ነገሮች ቃል መጽሐፍ ቅዱስ ላይ የተቀመጠው ተለያይቶ ነው። ለምሳሌ አሁን እዚህ መጽሐፍ ቅዱስ ላይ ፕሮቴስታንት የሆኑ ወንድሞቻችን ማጆሪቲው እንዲሁ በጭፍን ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። መጽሐፍ ቅዱሳቸው ላይ ግን ስዕል እንዳለ ይዘነጉታል። እዚህ ላይ ያለው የምን ስዕል ነው? የመስቀል ስዕል። ከየት አምጥታችሁን የሳላችሁት? ዳያፍ ነው አይዲያ።
ማን ነው ሳሉ ያላችሁ? ምንም አይነት ምላሽ የላችሁም። እኛ ግን መሰረት ያለን አማኞች ስለሆነ ነው። ኦፍኮርስ መጽሐፍ ቅዱስ ማስረጃ ያለን። እውነት መጽሐፍ ቅዱስ ናቸው ወይ? አሁንስ ቅዱሳት ስዕላቶች? አዎ በሚገባ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ስትመለከቱ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በጣም የሚገርማችሁ ቁጥር 27 ላይ ከፍ ብላችሁ ስትመለከቱ የኪሩቤል መላእክት ስዕላት ክንፎቻቸው ከአንደኛው የግንብ ጫፍ እስከ ሌላኛው የግንብ ጫፍ ተዘርግተው እንደተሳሉ ይናገራል። በጣም በሚደንቅ ሁኔታ በዚህ መቅደስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ወደ መቅደስ መጥቶ ወደ ምኩራብ መጥቶ አስተምሯል። እነዚህ ቅዱሳት ስዕላት ባሉበት መቅደስ ውስጥ ማለት ነው። እና ሲሸጡ ሲለውጡ ያገኛቸውን ነጋዴዎች ቤቴ የአባቴ ቤት የጸሎት ስፍራ ነው፣ እናንተ ግን የወንበዴ ቤት አደረጋችኋት ያለው ያንን ቅዱሳት ስዕላቶች ያሉበትን ቤት ጌታችን ኢየሱስ ክርስቶስ የአባቴ ቤት ብሎ ነው የጠራው። ይህን እንዳዘነጉ። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። አሳጥሬ በቤተክርስቲያናችን ያላችሁን አገልግሎት ደግሞ ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንድማችን ፓስተር ሶፊ ያልተረዳው ትልቁ ነገር ምንድን ነው? ፎቶግራፍ ናቸው ወይንስ ምንድን ናቸው የሚል ሀሳብ ነው። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው ወይ? በፍጹም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ስዕል የፎቶግራፍ አገልግሎት አይሰጥም። ቤተክርስቲያን ይሁት ይሄ እዚህ ጋር የምታዩት ጌታችን ኢየሱስ ክርስቶስ ነው፣ በቤተልሔም ግርግም ሲወለድ የተነሳው ፎቶ ነው እያለች አይደለም እያስተማረች ያለችው። ቅዱሳት ስዕላቶች ገላጮች ናቸው። ቤተክርስቲያናችን በሶስቱም ቋንቋ ወንጌል ትሰብካለች። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን እኔና እናንተ የምናወራበት ይሄ ቋንቋ ሊትራል የሆነ ቋንቋ ነው። በዚህ ቋንቋ ወንጌል ትሰብካለች ቅድስት ቤተክርስቲያናችን። ሁለተኛው ቋንቋ የምልክት ቋንቋ ነው። ቅድስት ቤተክርስቲያናችን በምልክት ቋንቋ ወንጌል ትሰብካለች። ለምሳሌ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ባሳለፍነው የመስከረም ወር አካባቢ ያከበርነው የመስቀል በዓል ላይ ወደ 9500 የሚጠጉ ሰንበት ተማሪ ወጣት ወንድሞቻችን ነጭ ለብሰው ተገኝተዋል። ለምን? በምልክት ቤተክርስቲያናችን ሰባኪ ስለሆነች። ጌታችን ኢየሱስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ በምልክት ነጭ ለብሰው ይወጣሉ። ለምን ሬንጀር ለብሰው አልወጡ? አንዳንድ ጊዜ በፕሮቴስታንቱ ቤት ካያችሁ የኢየሱስ ወታደር ብለው ሬንጀር አሰፍተው የሚለብሱ ሰዎች አሉ። ቃሉን እንዲሁ በጥሩ ይዋጡ ማለት ነው። ሰው ለምን ሬንጀር አለበስንም? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ስለሆነች። በምልክት ብቻ አይደለም፣ ስዕላዊ በሆነም ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ በነገራችን ላይ የእኛ የክርስቲያኖች ወንድሞቻችን ልጆችም ይሁን የፕሮቴስታንቶችም ጭምር ትንንሽ ልጆቻችሁ መዋለ ሕፃናት ውስጥ ከሊትራልም ከምልክት ቋንቋን ባለፈ ስዕላዊ በሆነ ቋንቋ ነው መደበኛ የሆነ ትምህርታቸውን የሚማሩት። ስለዚህ ቅድስት ቤተክርስቲያናችን ለሁሉም ይሆን ዘንድ ወንጌል ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌል ለመስበክ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ ገላጭነት በቤተ ክርስቲያን መቅደስ ውስጥ ተስሎ ታገኛላችሁ። ሰው ለምሳሌ መስማት የማይችል ሰው በቤተ ክርስቲያን ውስጥ ቢመጣ ስዕላዊ በሆነ ገላጭነት ለዛ ሰው ኃያል የሆነው አምላክ ከድንግል ማርያም ያለ ዘር አበሲ ከግብረ መንፈስ ቅዱስ ተወልዶ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ትሰብክለታለች። እንደውም በጣም የሚገርም ፓስተር ሶፊ ከስዕላቱ ስር ይቀመጣል ገላጭ እንደሆነ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ። በቤተልሔም ግርግም የተወለደው ጌታችን ኢየሱስ ክርስቶስ በአራቱም ወንጌላት ላይ እንደተጻፈው ደግሞ በ30 ዓመቱ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስዕላዊ በሆነ ቋንቋ ስዕላዊ በሆነ ገላጭነት ትሰብካለች። ይሄ እዚህ ጋር የምታዩት የኢየሱስ ክርስቶስ መልክ ነው፣ ይሄው እንደዚህ ነበረ ልብሱ እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው ገላጭ አድርጋ እያስተማረች ያለችው። በቤተክርስቲያናችን ውስጥ ቅዱሳት ስዕላት አገልግሎታቸው ምንድን ነው አልኳችሁ ቅድም? ገላጮች ናቸው። ቅድስት ቤተክርስቲያናችን ወንጌልን ትሰብክባቸዋለች። በ30 ዓመቱ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስተምራለች። ስዕላዊ በሆነ ገላጭነት 13ቱም ሕማማት በቤተክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዚያን 13ቱንም ሕማማት ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላችሁ። እሺ፣ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሀሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለእነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለእነሱም ጭምር ወንጌል ይሰብካለች፣ ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች
እነዚህ ፊደላቶች ስዕላቶች ናቸው ክርስቲያኖች። እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ቋንቋዎች ናቸው። በቤተክርስቲያናችን ብዙ ሰው የማይረዳው ነገር ልክ እንደ ፎቶግራፍ አድርገን የምንጠቀምባቸው የምንገለግልባቸው ነው የሚመስላቸው። ሌላው እዚህ ጋር ማንሳት ያለብን ካለኝ ሰዓት አንጻር ቶሎ ልበል፣ ማንሳት ያለብን ትልቁ ነገር ምንድነው? ብዙ ጊዜ ፕሮቴስታንት ወንድሞቻችን ከየት አይታችሁ ነው የሳላችኋቸው የሚል ጥያቄ ያነሳሉ። እናንተ እኮ ክርስቲያኖች በጣም ደፋሮች ናችሁ። እንደው የማርያምን ሳሉ፣ የገብርኤልን ሳሉ፣ የሚካኤልን ሳሉ፣ እንዴት የሥላሴን ስዕል ትስላላችሁ? ትሪኒቲን የሚያክል ከባድ ሚስጥር እኮ በወረቀት ልታሰፍሩ የሞከራችሁ ደፋር ፍጥረታቶች ናችሁ ይሉናል። ከመጽሐፍ ቅዱስ ጋር ይውላችሁ በቃ በጣም የተቃረነ ሰው ዲስ ማች ነው እንዱ አይኑን ጨፍኖ የሚከራከራችሁ። በእኛ ቤተክርስቲያን አስተምሮ እኛ ክርስቲያኖች እግዚአብሔር ተገልጦልን እግዚአብሔርን አይተነው ሳልነው፣ ቅዱስ ሚካኤል ተገልጦልን ቅዱስ ሚካኤልን እያየነው ሳልነው፣ መልአኩ ቅዱስ ገብርኤል ብስራተ መልአክ ተገልጦልን ብስራተ መልአክ ቅዱስ ገብርኤልን እያየነው ሳልነው የሚል አስተምህሮ ቤተክርስቲያናችን የላትም። ቅዱሳት ስዕላቶች ምንድን ናቸው አለን ቅድም? ክርስቲያኖቶች ወንድሞች ገላጮች ናቸው። ወንጌል እቺ ልጨርስ ግድ የለም ሀሳብ ችግር የለም እቺን ሀሳብ ልጨርሳል ግድ የለም። አሁን ሰው እየተማረ ስለሆነ ሰዓት ሊሞላም ግድ የለም። እቺን ሀሳብ እየጻፍኩ ነው እርሶ ከሚናገሩት እኮ እሺ እኮ እቺን ሀሳብ ብቻ ልጨርስ ይፈቀድልኝ። እቺን ሀሳብ ብቻ ልጨርስ። አይተው ሳሉ የሚባል አስተምሮ የለም። ቅድም በአንደኛ ነገሥት ምዕራፍ 6 ከቁጥር 29 እንዳነሳ ነው። ለምሳሌ የኪሩቤል መላእክትን ስዕል የሳለው ሰው ኪሩቤል ተገልጠውለት ክንፎቻቸውን ዘርግተው እያየ ሳለ የሚል መጽሐፍ ቅዱስ የሆነ ጽንሰ ሐሳብ የለም። ስዕላት ገላጮች ስለሆኑ ክርስቲያኖቶች ወንድሞች መላእክት እንደሆኑ እንዲያጠይቅ ክንፎችን አድርጎ ሳላቸው። ኪሩቤል የምንላቸው በአራት ገጽ ያሉ መላእክቶች ናቸው። ስለዚህ ገላጭ በሆነ መልኩ አስቀመጣቸው ይላል እንጂ መጽሐፍ ቅዱስ እያያቸው ተገልጦለት ሳለ የሚል ሀሳብ የለም። በአጭሩ ቅዱሳት ስዕላቶች ፎቶግራፍ ናቸው ወይ? አይደሉም። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው ወይ? አይደለም። እዚህ ጋር የምትመለከቱን ሰዎች በአጠቃላይ ገጻችን እዚህ ጋር ያለው ፎቶአችን ነው። ቅዱሳት ስዕላት ግን ፎቶግራፍ ናቸው የሚል የቤተክርስቲያን አስተምሮ የለም። አገልግሎታቸውም ይፍን የፎቶግራፍ አይደለም፣ ገላጮች ናቸው። ወንጌልን ቅዱስ ቤተክርስቲያን የምሰብክባቸው ማለት ነው። ስለዚህ ቅድም አይተናል። ስዕላት መጽሐፍ ቅዱሴ ናቸው፣ መጽሐፉ መሰረት አላቸው። በቤተክርስቲያናችን ያላቸው አገልግሎት ምንድን ነው ብለናል? ቅድስ ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብክ የክርስቶስ ቤት ስለሆነች ስዕላዊ በሆነ ቋንቋ ገላጭነት ወንጌልን ትሰብካለች። በመጽሐፍ ቅዱስ የተቀመጡትን ሀሳቦች በአጠቃላይ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያ ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ቅዱስ ቤተክርስቲያን ወንጌልን ለልጆቿ ተሰብካለች። ከስዕሉ ስር እንደውም ይቀመጣል ገላጭ ስለሆነ ቅዱስ ጳውሎስ ስለ ክርስቶስም በሰይፍ እንደ ተቀላ ተብሎ፣ ጴጥሮስ ስለ ክርስቶስ ተዘግዝቆ እንደ ተሰቀለ። አያችሁ። በቤተክርስቲያናችን ያላቸው አገልግሎት ይሄ ነው። በዚህ ሀሳብ ላይ ጥያቄዎች ካሉ ወንድማችን ፓስተር ሶፊ አሁን ባነሷቸው ሀሳቦች ላይ እስፔሻሊ እኛ በቤተክርስቲያናችን ከምንገለግልባቸው አገልግሎቶች ጋር ጥያቄ ካለ አሁን መቀጠል ይችላል። ስላደመጥከን አመሰግናለሁ። አንደኛ ስለሰጡኝ መልስ በጣም አመሰግናለሁ። አንደኛ ጥያቄ ፎቶዎች አይደሉም ስዕሎች ናቸው፣ በሰው እጅ የተሳሉ ናቸው ብለዋል አይደለም? እያረጋገጡልኝ። አዎ መጽሐፍ ቅዱስ በሰው እጅ እንደተጻፈ ቅዱሳት ስዕላቶችን በሰው እጅ የተሳሉ ናቸው፣ መጽሐፍ ቅዱስ መሰረት ያላቸው። ጥሩ። ስዕል ከሆኑ ለተሳሉት ለምን ይሰገዳል የሚለውን አንደኛ ጥያቄ እናነሳለን። ስዕል ስለሆኑ ለምንድን ነው ለስዕላት የሚሰገደው የሚለውን እናነሳለን። ሁለተኛ ለምሳሌ ሰው ናቸው ይታወቃሉ፣ ኢትዮጵያዊ ወይም ግብፃዊ ከየትኛውም ሀገር የሆኑ ለምሳሌ እነ አቡነ ተክለ ሃይማኖት ስዕል ናቸው ፎቶ ናቸው? እነሱስ የእነሱንም ምክንያቱም በአካል የሚታወቁ ስለሆኑ ስዕል ናቸው ፎቶ ነው የሚለውንም ያነሳሉ። ከዛ በተረፈ ሶስተኛ ላይ ምን አሉ? ስዕላት አብዛኛውን የሚጠቅሙት መስማት ለማይችሉ ሰዎች ነው። መስማት ለማይችሉ ሰዎች ገለጻ በሆነ መልኩ በቤተ ክርስቲያን ከዛ ወንጌል ይሰበክላቸዋል በስዕል ምክንያት ብለዋል።
ጥሩ ነው። ይህንን ካነሱ እንደዛ ላልኩኝም ፓስተር ይሰበካል፣ በዛ በስዕላት ይሰበካል አላሉም እንዴ? ቆይ ያልኩትን ልድገምልህ ወይ? በመጀመሪያ እንዲህ ብለሃል ብሎ ግጥር ማለት ሳይሆን ያልኩትን ልድገምልህ። ስለጻፍኩ ነው ወይ ደግሞ ስጽፍ ልክ አይደለሁም ማለት ነው? አዎ ያው አንዳንድ ሰው የሆነ ስለጻፈ ብቻ ትክክል ነው ማለት አይደለም። ምናልባት በሐሳብ የምፈልገውን እየሰማው ነው ማለት ነው ወይ እንግዲህ ሊሆን ይችላል። ስለዚህ ልድገምልህ። ቆይ ልድገምልህ። ቅዱሳት ስዕላቶች ከመስማት የተሳናቸው ከያዘው ነው መልሱልኝ። ቆይ እኔ ላነሳው ነው። አሁን እኮ ያለውን ነው የምንደግመው። ፓስተር ግን አንተ አዳምጠኝ። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት በአብዛኛው አካል ጉዳተኛ ለሆኑ ሰዎች ነው ብለናል ወይ? በፍጹም አላልንም። ግን ኢቭን ዲስማች እንኳን ያገለግላሉ። ለምሳሌ ነው የምላችሁ ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችለን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ቃል ምንድን ነው ስትሉ ምንም ሊረዳ የሚችለው የክርስቶስ ቃል የለም። ምንም እዚህ ጋር መሽኮርመም አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ውስጥ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል። መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱን ትተው ወደ ፕሮቴስታንት ቆይ አይደለም። እኔ ያለኝን ሀሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን አስኬዶት ቆይ አንድ ጊዜ መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታችሁኝ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ የት ነው የምትሄደው? ለምን ነው የምትሄደው? ቁጭ በል እንጂ። አይኔ ቀላ ጌታ እንቅልፌ መጣ እኮ። ጨፍና አይንህን። ቀጥል ሶፊ፣ ዲያቆን ቀጥል። ከደከመህ እረፍት አድርግ፣ ምንም ችግር የለውም። እንደዚያ ፎቶ አድርግና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑር አትኑር አይታወቅም። በቃ ከዛ ስተኛ እንደዛ ነው የምታደርገው። እናሳ እኔ የምፎገረው ስል ብቻ ነው። እሺ ወደ ሀሳቡ እንመለስ። ክርስቲያኖቶች ወንድሞች በደንብ አዳምጡን። እሺ የቅዱሳት ስዕላቶች አገልግሎት ምንድን ነው ብለናል? ለእነንትና ለነገል አይደለም ያለው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። ይህንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለን? በሶስት። አንደኛው ሊተራል የሆነ ላንጉዌጅ፣ ቃል በቃል የምንነጋገረው ቃል። ሁለተኛው የምልክት ቋንቋ። ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በሶስቱም ቋንቋዎች የክርስቶስ ኢየሱስን ወንጌል ትሰብካለች። በቃ ወንጌል የሚሰበከው ለማን ነው? ለዓለም ሁሉ። እሺ አሁን ፓስተር የሆነ ፒክ አድርገህ የሆነ የሰማውን ፓርት ብቻ ኦኬ ለነገሌ ነው ማለት የለብም። ወንጌል የሚሰበከው ለማን ነው ብለናል? ለዓለም ሁሉ። ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብከው ለነገሌ ብቻ ሳይሆን ለዓለም ሁሉ ነው። ለምሳሌ በምልክት ቋንቋ ስንሰብክ ቅድም የሆነ ምሳሌ አንስቼልሃለሁ ፓስተር፣ አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃሃ እያሉ አላለፉም? ምክንያቱም እኛ አክት የማድረግ ዓላማ የለንም ወንጌልን የሚያስበክ እንጂ። አክት የማድረግ ፍላጎት ያላቸው አንዳንድ ሰዎች ሬንጀር ለብሰው መጽሐፍ ቅዱስን ይዘው የኢየሱስ ወታደር ነኝ እያሉ ድው ያደርጋሉ። ቤተክርስቲያን ውስጥ ግን ቆይ እስኪጨርስ አንድ ጊዜ አዳምጠኝ ፓስተር። ቤተክርስቲያናችን ግን አክት የማድረግ ዓላማ የላትም፣ የመተወን ፍላጎት የላትም። ወንጌልን ነው የምትሰብከው። በምልክት ቋንቋ ወንጌልን ስትሰብክ ሰዎችን ይመለከቱናል ሳይሆን የምትለው በአራቱም ፕሊዝ ቆይ አንድ ጊዜ አዳምጠኝ ፓስተር እስኪጨርስ። በሁሉም ቋንቋ ወንጌል ትሰብካለች። ስለዚህ በምልክት ቋንቋ ነጭ ለብሰው ነው የወጡት አለን። ለምሳሌ ቅድም ነጭ ለብሰው ሲወጡ በምልክት ቋንቋ ወንጌልን እየሰበኩ ነው።
ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ እንዳሸጋገረን እየሰበከን ነው። ነጭ የምንለብሰው ለዛ ነው። ለምሳሌ ስንዘምር እኛ ዝም ብለን ጭፈራ አንጨፍርም። እኛ ሰይጣናዊ ጭፈራ ለክርስቶስ ይቀርባል ብለን አናምንም። እጆቻችንን እናሸበሽባለን። ይሄ በምልክት መስበክ ማለት ነው። እጆቻችንን ስናሸበሽ ምን እያልን ነው? ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው ምንዘምረው። ከዛ አሸብሽበን ደግሞ እናጨበጭባለን። ኃያል የሆነ አምላካችን የሚፈራ ግሩም ሆኖ ሳለ በእኛ ዘንድ ግን ትሑት የሆነው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። ቤተክርስቲያን በምልክት ሰብካለች አለን ቀደም። ይሄ ብቻ አይደለም፣ ስዕላዊ በሆነ ቋንቋ ወንጌልን ሰብካለች። ለምን? ስዕላቶች ቋንቋዎች ስለሆኑ። አሁን ወደ መስማት ወደ ተሳናቸው ወደ ምን ልመጣ ነው? አዳምጠኝ። ለምሳሌ በምልክት ቋንቋ የሚናገሩ ሰዎችን አነሳን ምሳሌ ብለን። በምልክት ቋንቋ የሚናገረን ሰው መስማት የማይችለን ሰው ለምሳሌ ወደ ፕሮቴስታንት አዳራሽ ብንወስደው በማየት ኦብዘርቭ በማድረግ ብቻ የሚገባው ወንጌል አለው? የለም። ተረዳሁት እኮ እኔ ተረድቻለሁ። የተረዳሁት ነገር ምን አለ መሰለህ? አይ ዲያቆን ልክ ነው። የኔ ጥያቄ እንደ እርሶ ቅድም እንዴ አይደለም፣ ቅድም እርሶን እኮ 10 ደቂቃ እኮ ሰማነው። መሆን የለበትም መመልሰው ለፓስተር ሶፊ ብቻ ሳይሆን አይ እንዲህ የሚባል ነገር ጥያቄ ገና ጥያቄ ነው። ቅድም 10 ደቂቃ አወሩ፣ አሁን ሌላ 10 ደቂቃ እርሶ ብቻ ነው አንተ ጠይቀህ አንተ ብቻ ነው ያለው። ቆይ አይደለም፣ አንተ ብቻ ነው ያለው የሳቱት ነገር እርሶ አንተ ብቻ ነው ወይ? ሁለቱም አይደለም፣ ሁለቱም ደምረው አሁን እኮ ይሄ እኮ ቻይልሽ የሆነ ነገር እኮ ነው። ሰዎች ዲስማችም አንደ ልጅ እኮ መሆን የለብንም። አሁን ይኸውልህ ለአንተ ብቻ ነው የምመልሰው። እርሶ ብቻ ነው እንደሚያወሩት ታዲያ እኔ ብቻ ነው ምንም አላልኩም። ሐሳቡን ሲጨርስ ብቻ ነው ያዘው አይደለም። ተመስገን ቅድም የያዘው አይደለም። ተመስገን ቅድም የያዘው ይሄ ምስል የቅድስት ድንግል ማርያም አይደለም ነው ብዬ ጠይቄታለሁ። አልመለሱም። የማን ነው ይሄ? ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሰዋለን ፓስተር። እኔ እኮ ሲምፕል አድርገው ይመልሱ። ይሄው 30 ደቂቃው ነው ክርስቶስ ያወሩ። እናዳምጠኝ ፓስተር እንዴ እኔ የፈለግኩት ነገር ብቻዬን ነገር የለኝማ ማለት እኮ የለብህም። አሁን ስለ ቤተ ክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ልዩ ቦታ ምንድን ነው ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዘቲቭ ሆኖ ይሰማናል እያለን ነው። አሁን ደግሞ ፖዘቲቭነትን ትተህ ደግሞ ዝም ብለህ ኖ ካልሰማሁ ኖ ማለት የለብህም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት እኔ ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርስዎ ጥያቄ ነው የጠየኩት። እኔ አይደል ጥያቄ ነው ያነሳሁት። ቆይ አንተ በለኝ፣ ችግር የለውም ፓስተር። አሁን እኔ አንተ በለኝ፣ ችግር የለውም። እኔ ወንድ አንተ እኮ ለኛ አይደለም። አሁን እኔ እኮ እርስዎን ነው የጠየኩት። ቆይ እኔ አንድ ማልስማማበት ነገር አለ። ምን አለ መሰለህ ፓስተር፣ አሁን ጣልቃ 10 ጊዜ የምትገባው ለምሳሌ እኔ እናንተ ስለምንተዋወቅ ከሆነ የኔ እናንተ ትውውቅ የኔ እናንተ ትውውቅ የኔ እናንተ ትውውቅ ለወንድማማችነት እንጂ አይደለም። የቤተ ክርስቲያን ትምህርት ላይ እንደፈለጉ ለመሆን አይደለም። ወዳጅነት በትዕግስት እያዳመጡ የኔ ወዳጅነት እየሰማው ማንንም ሰው እኔ ከማንም ጋር ይሁን እኔ ወዳጅነቴ ክርስቶስን የሚበጅ እንዲሆን ነው የምፈልገው። ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይጋር ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ አየለም የኔ ብቻ ካልሆነ ማለት ልጨርስ እቺን ሐሳብ ቆይ አንድ ጊዜ አሁን እንኳን በዚህ ሰዓት ውስጥ እንኳን ወደ 4 ጥያቄ ጠይቃል ፓስተር። አንደኛ ስለ ስግደት አነሳ፣ የሆነን ሐሳብ ጨርሰን ሳንዲል ማለት ነው። ስለ ስግደት አነሳ፣ ገና አላወራንም ስለሱ። ከዛ በኋላ ደግሞ ስለ ፎቶግራፍ ከእንደገና አነሳ። ከዛ በኋላ ደግሞ አሁን ደግሞ ይሄ አሁን የምናወራውን ሐሳብ ለመስማት ከተሳናቸው ጋር ተያይዞ በጣም ሆነ የተሳሳተ ጥያቄ ላድርግሎትና እኔ ጥያቄን እንደገና ልድገምሎትና ሰማኛለሁ ወይስ ፓስተር አይደለም እኔ ወዳለሁ በጣም ነው ማከብር ፓስተር ለሁሉም ሰው እንዲበጅ እኔን ታደምጠኛለህ። ይሄን እንዲናርጋ እንደ ቅድሙ ጥያቄ ላቀርብና እንደ ቅድሙ አሁን የጀመርኩትን ፓስተር የጀመርኩትን ስመልስ አሁን ታደምጠኛለህ ወይስ አታደምጠኝ? ፓስተር ፈቃደኛ ካልሆንክ ማስገደድ አልችልም።
ኦኬ ጴንጤ አዳምጥም። እሺ በቃ ችግር የለውም። አይዞህ አስቸጋሪ ሰው ነህ እውነት። እሺ በቃ ችግር የለውም። ስለዚህ ይሄንን ሀሳብ ይሄንን ትምህርት የግድ አንተ በሌለህበት ለሌሎች ሰዎች ማስተማር ይኖርብናል ማለት ነው፣ መስማት ለሚችሉ። ካልሆነ ግን ጠይቀህም ሲመለስ ደግሞ ቆይ እዚህ ጋር የሆነ ነገር አለ ምናምን ምናምን የምትልም ከሆነ ፓስተር በጣም አስቸጋሪ ነው የሚሆነው። ስለዚህ ጠይቀህ ነው እየመለስኩ ያለው። ኧረ በእናትህ ሶፊያ አበጥብጠው፣ በእናትህ እንዴ! በጌታ በኢየሱስ ስም ኧረ አበጥብጠው። በጣም ብዙ ሰው ከታች እየመረራችሁ እኮ ነው። ቆይ እንደዚህ እናድርግ ፓስተር፣ በቅዱሳት ሰላት ጋር ተያይዞ በቃ ጥያቄዎች ካሉ ይሄው ያውን ቤቴ ክፍት ነው። በጣም ነው የምንወድ ታውቃለህ፣ በጣም ነው የምናከብረህ። የኛ ቤት ያንተ ቤት ነው፣ ያንተም ቤት የኛ ቤት ነው። እኛ ጋርና ሌሎች እህቶች ወንድሞች ጆን ያደርጋሉ፣ አብረን ትማራለህ። በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል። ስለዚህ የክርስቶስ ቃል ጥያቄን ያነሳሁት አንደኛ አልተመለሰልኝ። የአቡነ ተክለ ሃይማኖት ስዕል ነው ፎቶ ነው። ከቅዱሳት ስዕላቶች ጥያቄ ካለ የኔ ቤት ክፍት ነውና እወዳለሁ። እሺ እንዴ ለምን ይሄዳሉ? እዚህ የሁሉ ሰው የሰማ